የክላሽንኮቭ መሳሪያ በልብስ መያዣ ሻንጣ ውስጥ ደብቆ ወደ ክልል ከተማ ሊወስድ የነበረን ተከሳሽ ይዞ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በአዲስ ከተማ ክፍለ ከተማ ወረዳ 8 ክልል ልዩ ቦታው መካነ ሰላም ሆቴል እየተባለ ከሚጠራው አካባቢ ነው ህገ ወጥ የጦር መሳሪያ ዝውውር ወንጀሉ የተፈጸመው። ተጠርጣሪው ግለሰብ የልብስ መያዣ ሻንጣ ይዞ ወደ አውቶቡስ ተራ በመጓዝ ላይ እንዳለ በወቅቱ በጥርጣሬ ፖሊስ አጋዥ ኃይሎች ግለሰቡን ሲፈትሹ መሳሪያውን እጅ ከፍንጅ ሊይዙ መቻላቸውን በአዲስ አበባ ፖሊስ ጠቅላይ መምሪያ ልዩ ልዩ ህገ ወጥ ዝውውር ወንጀሎች ምርመራ ክፍል መርማሪ ኢንስፔክተር ወንደሰን አህመድ ገልጸዋል። ተጠርጣሪው ጥቁር ሻንጣ በጀርባው ይዞ የተንቀሳቀሰ ያለ ቦታው ላይ የነበሩ የፖሊስ አጋዥ ኃይሎች ተጠራጥረው አስቁመው ምንድነው ሲሉት እንዲሁም አንደኛው የፖሊስ አጋዥ በያዘው ዱላ ሻንጣውን ነካ ሲያደርገው የኳ የሚል ድምጽ ስለሰማ እንዲያወርደው ጠየቁት። በወቅቱ እሱ እንዳወረደው ፊት ለፊት የነበሩ ሁለት የአዲስ አበባ ፖሊስ አባሎች ስለነበሩ ቦታው ላይ ደርሰው ሻንጣውን በሚበረብሩበት ወቅት ተጠርጣሪው የያዘው 4 ክላሽ መሳሪያ ሲሆን ክላሹንም ከስር በነጭ ማዳበሪያ አራቱንም እያንዳንዳቸውን በመጠቅለል ከዛ በኋላ በአሮጌ ጨርቅ ጠቅልሎ ሻንጣ ውስጥ አድርጎ ይዞ ተበርብሮ ሲያዝበት ወዲያው ተጠርጣሪው ይህንን ሲያቅ ሊያመልጥ ሲል እዛው አካባቢ ላይ አባረው የያዙት ፖሊሶች ሲሆን ምርመራውን በማጣራት ላይ እንገኛለን። እንደ መርማሪው ገለጻ በተጠርጣሪው ግለሰብ ላይ በተደረገ ምርመራ ግለሰቡ ከአዲስ አበባ ከተማ ወደ ክልል ከተማ ሊወስድ ህገወጥ የጦር መሳሪያዎቹን እንደገዛ በምርመራ መረጋገጡን ተናግረዋል። ፖሊስ በግለሰቡ ላይ የምርመራ መዝገብ በማደራጀትና በማጠናቀቅ ለሚመለከቱ የፍትህ አካል በመላክ ክስ እንደተመሰረተበት ኢንስፔክተር ወንደሰን ገልጸው ህገወጥ የጦር መሳሪያ ዝውውር በማህበረሰቡ ላይ የሚያደርሰው ጉዳት ከፍተኛ በመሆኑ ነዋሪው ጥቆማ በመስጠት የተለመደውን ትብብር አጠናክሮ መቀጠል እንዳለበት መልእክታቸውን አስተላልፈዋል።